ጌታ ይባረክ። ዛሬ ደግሞ የጌታን ቃል ከኔ ጋር እንከፋፈላለን። ስለ ስኬት ነው የምናወራው። በማስተዋል የሚዘልቅ ስኬት። እስቲ ጮክ በሉና ርዕሱ ወደ ውስጣችሁ እንዲገባ በማስተዋል የሚጸና ስኬት በሉ እስቲ። ወይም ደግሞ በማስተዋል የሚዘልቅ ስኬት በሉ። ያለፈው ወይም ያሁኑ ስኬቶቻችሁ ወጥመድ እንዲሆኑባችሁ አትፍቀዱ የሚል ቢግ አይዲያ ወይም ዋና አብይ ሐሳቡ የምናገርበት ያለፈው ወይም አሁን ያሉ ጥቃቅን ስኬቶቻችሁ እንቅፋት አይሁንባችሁ፣ ይልቁንም በአምላክ ፊት ዘላቂ ስኬት የሚያስገኝ ጥልቅ ማስተዋልን ተከታተሉ የሚል ነው። እና ይሄንን እንድትይዙ አይጠበቅባችሁም፣ ግን ይሄንን ነው በዚህ ዙሪያ ነው የምንነጋገረው ማለት ነው። ያው ታውቃላችሁ እንግዲህ እኛ ምን ኖሮ በስኬት በናወዘ ዓለም ውስጥ ነው አይደል? ሰክሯል። ስኬት ሰው ይፈልጋል። ስኬት የማይፈልግ ከናንተ መካከል ያለ አይመስለኝም። በሆነ ነገር መሳካት ትፈልጋላችሁ። እናንተ መሳካት ትፈልጋላችሁ፣ ልጆቻችሁ እንዲሰካላችሁ ትፈልጋላችሁ። በተለይ በዚህ ዘመን ደግሞ የስኬት ትርጉም እየተለወጠ መጥቷል። ሰዎች ብዙ ተከታይ እንዲኖራቸው ይፈልጋሉ። ስኬት አሁን ደግሞ እየታየ ያለው ያው በአየር ላይ ነው ያለው አይደለም? አየር ላይ ነው ያለው፣ የሶሻል ሚዲያው ላይ ምናምን ነው ያለውና ሰዎች እንዲሳካላቸው ሲያስቡ ብዙ ተከታዮች እንዲኖራቸው ይፈልጋሉ። የተለዩ የሚሏቸውን ሐሳቦች በማቀንቀን የሰዎችን አቴንሽን መያዝ ይፈልጋሉ። ራሳቸውን ሰድበው ሁሉ መታወቅ ይፈልጋሉ። አሁን ሰሞኑን በጣም ታሳዝነኝ ሕፃን ልጅ አለች። ኬጂ ሆኜ ፖርኖግራፊ አይ ነበር ብላ ታዋቂ የመሆን አባዜ እና በጣም ነው እኔ እናንተን አላውቅም። እኔ በጣም ነው በቃ ያሳዘነችኝና የትውልዱ አንድ ምልክት ስዕል ናት። እና ምንድነው አሁን ሰው በቃ ለታዋቂነት ያለው ፍላጎት ምንም አድርጎ መታወቅ ይፈልጋል። አሁን የፈረንጆቹ እንትን እየመጣ ነው እኛ ጋር በቃ የሆነ ነገር ከሆነ ነገር ላይ ወድቆ ይሞታል እኮ፣ ግን መታወቅ ይፈልጋል። ስሙ እንዲጠራለት ይፈልጋል። እና መከናወን የሚለው ነገር ሰው በጣም ይፈልጋልና ትልልቅ ደረጃዎች ላይ ለመድረስ የሚደረገው ነገር ሁሉ ያደርጋል። በእኛም አይታችኋል እኮ አይደለም? በቃ እኔ ባዝሊን እበላለሁ ብሎ የሚታወቅ ሰው አለ። አላያችሁትም? ባዝሊን ሲበላ ሳሙና እየበላ የሚታወቅ ሰው አለ። ሰው ለመታወቅ ስኬት ብሎ በሱ አእምሮ ዲፋይን ባደረገው ነገር ለመታወቅ የሚደረገው ነገር ሁሉ ያደርጋል። እና አንዳንድ ሰዎች ደግሞ በመልካም ጎን ጥቃቅን ነገር ስኬቶችን ያገኙና ያ ስኬታቸው ራሱ በህይወታቸው ላይ ወጥመድ ይሆንባቸዋል። መልሶ እነዚያ ስኬቶች የሚሏቸው ነገሮች ጥቃቅን ነገሮች ወጥመድ ይሆንባቸዋል። የእግዚአብሔር መንግስት ስሌት እንደሱ አይደለም። የእግዚአብሔር መንግስት የትም በምንም በኩል ስኬት አምጣ አይደለም የሚለው መንገድ አለው። ስኬት የሚመጣበት መንገድ አለው። የምንመለከተው አንደኛ ሳሙኤል ምዕራፍ 16 ምዕራፍ 17 እና ምዕራፍ 18 ነው። ግን በዋናነት 18 ላይ ያለው ላይ ነው ትኩረት የምናደርገው። ግን ይሄ በዚህ አውድ ውስጥ ሆነን ነው የእግዚአብሔርን ቃል የምንመለከተው። በዚህ ብላቴና ላይ በምንድነው በእነዚህ ምዕራፎች ላይ የምናየው በጣም እንደው ሰብሰብ ብናደርገው ታሪኩን አንድ ትንሽዬ ብላቴና ከራሱም ከቤተሰቡም ህልም ውጪ ያልጠበቀው ትልቅ ስፍራ ላይ ሲደርስ እግዚአብሔር ይሄ በቃኛ ምን ዘመነው ሳላውቅ ነፍሴን በከበረው ሰረገላ ምናምን ነው ሳያውቅ ነፍሱን እግዚአብሔር በከበረ ሰረገላ ላይ ያስቀመጠለት። እቅዱ አልነበረም፣ ህልም የለውም። እንዲህ አይነት አንድ ቀን እያለ ህልም አያልምም። የልጅነት ህልሙ አይደለም። ሌላ ሰው ስለሱም ትንቢት አልተናገረበትም። የሰማውም ትንቢት የለም። ድንገት ግን በመለኮት በታቀደ እቅድ ራሱን የታላቅነት ጎዳና ላይ የስኬት ጎዳና ላይ ያገኘዋል። ይሄ ሰውዬ መሳካት ብቻ አይደለም፣ ከዛ ከስኬቱ እኩል ደግሞ ስኬቱን ሊያደናቅፉ የሚችሉ ወጥመዶችም ህይወት ውስጥ መጥተው እናያለን። ትንሽ ስኬቶች ማለት ነው። እዚህ ቦታ ላይ ምንድነው የምናየው? እግዚአብሔር ትልቅ ነገር ሲያስብልን፣ ሰይጣንም ደግሞ ከዚያ ከትልቁ ነገር ሊያጎለን ትንንሽ ስኬት የሚመስሉ ነገሮችን ህይወታችን ላይ ያመጣል። እና እነዛ እንቅፋት የሚሆኑበት አጋጣሚ በጣም ብዙ ነው። ለብዙዎቻችን ወጥመዶቻችን ትናንሽ ስኬቶቻችን ናቸው። ትንሽ ነገር ገና ስናገኝ በእነዚያ ነገሮች እንያዝና በእነዚያ ነገሮች እንወጠርና እግዚአብሔር ከያዘልን እግዚአብሔር ካሰበልን ልንደርስ ካለንበት ነገር ወደ ኋላ እንቀራለን። በዳዊት ህይወት ውስጥ የመጡ ነገሮች በእርግጥ ትንሽ የሚባሉ አይደሉም፣ ግን እግዚአብሔር ካሰበለትና ከያዘለት አንፃር ስናይ ግን ኢምንት ናቸው። እግዚአብሔር ለዳዊት ያዘው በጣም ትልቅ ነገር ነው።
ዳዊት እንደ አንድ ወጣት እንደ አንድ ብላቴና በእነዚህ ነገሮች የመሰናከል እድሉ በጣም ሰፊ ነው። ሊሰናከል የሚችልበት አጋጣሚ ነበር። ነገር ግን በእግዚአብሔር እርዳታ ደግሞ አሁን በመናነሳቸው ባህሪዎች ከነዚህ ወጥመዶች ሲተርፍ ነው የምናየው። የዳዊት የመጀመሪያው ስኬት በጣም አስደናቂ ነው። ምዕራፍ 16 ላይ የምናገኘው ዳዊት ገና ንጉስ ሆኖ የተቀባው ይገርማቸዋል በአስራዎቹ እድሜ ውስጥ እያለ ነው። ሞስት ፕሮባብሊ 15 16 ዓመቱ እንደሆነ ነው የሚታመነው። በዚህ እድሜው ያለ እግዚአብሔር ለንግስና ቀባው። ሲቀባ ምንድነው የሆነው ነገር ታስታውሳላችሁ? እግዚአብሔር በዙፋን ላይ የተቀመጠውን ሰውዬ በተደጋጋሚ አመጽና አለህኝነት ምክንያት ናቀው። ሳኦል ይባላል ታውቁታላችሁ። ጠላው። እግዚአብሔር ሲጠላው ምንም እንኳን በነብይ ቢጸልይለት ሳሙኤል ተክቶ ቢጸልይለት እንኳን እግዚአብሔር ምን ሆነ ነው ሐሳቤን በፍጹም አልለውጥምና ለናኩት ለሳኦል እስከመቼ ድረስ ነው የምጸልየው ይለዋል እግዚአብሔር። አቋርጥ ጸሎትን አልሰማም፣ ስለ ሳኦል የምጸልየው ጸሎት አልሰማም፣ ይሄን ሰውዬ ጉዳይ ጨርሻለሁ፣ በቃ ከዚህ ጋር የሚያስቀጥለኝ ምንም ነገር የለኝም፣ ንቄዋለሁ ይላል እግዚአብሔር። ከእንደዚህ አይነት ነገር ይሰውራችሁ ማለት በጸሎት ከማተርፉበት ነገር እግዚአብሔር ይሰውራችሁ። አንዳንድ ነገር ውስጥ ስትገቡ በጸሎት ትተርፋላችሁ፣ ግን ተጸልዮላችሁ እንኳን በጸልይም እግዚአብሔር ስለዚህ ሰው አልሰማህም ከመባል እግዚአብሔር ያድነን። በጣም ከባድ እኮ ነው። በጸልይም ነብይ እኮ ነው እግዚአብሔር የሚሰማው። ቃሉ ምድር ላይ ጠብ ማትል ነብይ እየጸለየለት እግዚአብሔር በፍጹም ብዙ ነገርን እሰማሃለሁ፣ ስለዚህ ሰው ግን መጸለዩን ጸሎት አልሰማም አለ። ንቄዋለሁ። ከዛስ ሂድና ጎረቤቱን በቃ ቀባ አለው። እሴይ የሚባል ሰው ያለ አይደል? እሱ ቤት ቀባ አለው። ሳኦል ምንድነው ሳሙኤል በቀንድ ዘይት ሞላና በቃ ምን ችግር አለ ብሎ እሴይ ቤት ሲሄድ እሴይ ቤት ልጆቹን ሲያያቸው ደረደረ። በጣም አንተ ስለ እግዚአብሔር ሲያስብ ምን አይነት እግዚአብሔር እንዴት ነው የሚያነጣጥረው አለ። እንዴት ነው ግን እግዚአብሔር የሚያየው? ኤልያብን ሲያየው የሚያምር ነው። አቤት እግዚአብሔር ለሱ የሚሆን ሰው የቱ ጋር እንዳለ ያውቃል ሲል እግዚአብሔር እሱን ንቄዋለሁ ይላል። ለምንድን ነው ተከታዩ ሲመጣ ለምንድን ነው? የኔና ያንተ አስተያየት ይለያያል ነው። እግዚአብሔር ሰው እንደማያይ አይደል? ሰው ፊትን ነው የሚያየው፣ እግዚአብሔር ግን ልብን ነው የሚያየው። እና እግዚአብሔር ይሄም አይደለም ሲል አለቀ ይላል። እዛ ቤት ሰው አለቀ። ከየት ይምጣ? ኧረ እባክህን የሆነ ሰውማ መኖር አለበት። እግዚአብሔርን የላከኝ በትክክል እዚህ ቤት ነው ያለኝ፣ ቤት ቁጥር አልተሳሳትኩም። የሚቀር ሰው ሳይኖር አይቀርም አለ ብለህ ነው አለ። ዳዊት የመጀመሪያው ስኬቱ ገና ሲገባ እግዚአብሔር የመረጠው ሰው አለ። በጣም ደስ አለው፣ ወደደው፣ ዘይቱን አፈሰሰበት። አስቡት፣ የዳዊት የመጀመሪያው ስኬት በሱም ልብ በሰውም ልብ ያልታሰበ ቅባት ላይ ሲፈስ አሁን የመጀመሪያው ስኬቱ ነው። ምንድነው ማድረግ ያለበት? ወደ ወንድሞቹ ዞር። አዳሜ ቤት በመቀመጥ አይደለም፣ እሺ አይደለም። እዚህና አንቺ ተደርድረሽ ይያለሽ እግዚአብሔር እኔን ከምድረ በዳ ጠርቶ ዘይት አፈሰሰብኝ ከዚህ በኋላ ተሰግጃለሽ አላለም። ይሄ ሰውዬ በኃይል ተቀብቶ የሁሉ ነገር ሆኖለት ትዕግስቱ አይገርምም? ጨርሳችኋል? አዎ። ፕሮግራሙ አልቋል? አዎ። የመጀመሪያው ባርኮ ጸሎት አልቋል? አዎ። የልቴ ነው ተቀብተ? አዎ። ምንድን አንድ ነገር ገብቶኝ ወደ በግ ጥበቃው ተመለሰ ይላል። አይገርማችሁ? እኛ ትንሽ ነገር ሲሆንልን እንዴት ነው የምንሆነው? በጣም ትንሽ ነገር ሲሆንልን እንዴት ቸርች እንደሚበጠበጥ እኔ ተበጣብጠው በሽምግልና የለያዩአቸው በቃ አንዱን ውጣ የተባለበት ቤተክርስቲያን አውቃለሁ። ለሁለቱም አንድ ቀን መጋቢ ትሆናላችሁ የሚል መልእክት መጣ። በአንድ ቀን እንግዲህ እግዚአብሔር እንገረው በልቡ ያስብ ሰውየው። አንተም ከዚህ በኋላ መጋቢ ናችሁ እዚህ ቤተክርስቲያን፣ እግዚአብሔር ይቀባችኋል። ሁለቱም አልተሾሙም ነበር። እንግዲህ እግዚአብሔር ደግሞ የሚመርጠውን ሰው ያቀላ። አንዱ ተሾመ፣ አንዱ ዘገየ። በዘገየውና በተሾመው መካከል የማያቋርጥ በዳዊት ቤትና በሳኦል ቤት መካከል እንደሚባለው የማያቋርጥ ጦርነት ሆነ። ከዛ አንደኛው ፓስተር ቤት እየበረታ አንደኛው እየተሸነፈ መጣ ማለት ነው። እና መጨረሻ ላይ መፍትሄ ሲጠፋ አንደኛውን ዞር አደረጉት። ብዙ ሰዎች ስለማይቀቡ አይደለም፣ እግዚአብሔርም ስላልተናገራቸው ስኬት ስላልተሰጣቸው አይደለም፣ ትዕግስት የላቸው። ትዕግስት በመጀመሪያው ገና በተነገረው ስኬት ይያዛሉ። ሳኦል እንደሱ አይደለም፣ ጠበቀው። ሳሙኤል እኮ ሲቀባው ዘይት ብቻ ነው ይመስላችሁ የፈሰሰበት። መጽሐፉ ሲናገር እንደዚህ ይላል፣
ሳሙኤል የዘይቱን ቀን ወስዶ በወንድሞቹ መካከል ቀባው። እግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣበት ይላል። አስብ፣ በኃይል ማለት አንቀሳቀሰው በቃ የሚታወቅ ሌሎች ሰዎች የሚያውቁት ዳዊት ራሱ የሚያውቀው ክብርና ኃይል ዳዊት ላይ አረፈበት። ወንድሞቼና እህቶቼ ሆይ አስቡት። ይህንን ትንሽ የስኬት ጭላንጭል ሲያገኝ ዳዊት ከዚህማ አልጎልም ብሎ በቤት አልተቀመጠም። በልቡ መጠበቅ። አሁን ጨርሳችሁ ወደ በግ ጥበቃው በልቡ ጠበቀው። ብዙዎቻችን እንደሱ ነው። ማርያም እኮ ትወልጃለች ተብሎ ተነግሯት ምን ተብሏት አሁን የምንላቸው ነገሮች ሁሉ የሚወሩ ነገሮች ሁሉ ማርያም አላደረገችም። ምን እንዳደረገች ታውቃላችሁ? በልቧ ተጠብቀው ነበር ነው አይደል? ኤልሳቤጥን አታስታውሷት? እግዚአብሔር መጥቶ ቅባት ሲቀባት ልጅ በልጅ ሲባርካት እርግዝና ወደሷ ሲመጣ ዞር ዞር እያለች ነቀፌታ ነበረባት። እቺን ብሎ ደግሞ ቸርች ተመላላሽ ምናምን ይሏታል። አንዳንዱ ሰው ክፉ አይደል? እቺን ብሎ አንቺን ብሎ ደግሞ የካህን ሚስት እግዚአብሔር የረገመው ቤት ይሏታል። ልጅ ባለመውለዷ ያስጨንቋታል። እግዚአብሔር ሲያስባት ሆዷ ውስጥ ነፍስ ሲፈጠር እንቅስቃሴ ሲመጣ ብላ ወደ ጎረቤቶቿ ዞራ እናንተ የሰደበ አላለችም። እንዳው ምን አደረገች? መጽሐፉን ነቀፌታዬን ከሰው መካከል ያስወገድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሸሸገች ይላል። እንዴ ቢያደናቅፏትስ? ሰው ክፉ ነው። ያለ ጊዜው ለምን ታወራለች? በ6ኛው ወር ብትጠብቅ ራሱ ይገለጣል እኮ አይደለም? እግዚአብሔር ልትሰወር ብትፈልግ እንኳን ሂጂ፣ እግዚአብሔር ራሱ ገለጣት። ይኸውልሽ አልሰማሽም? አንተ ከነ ማርያም ሁሉ ነው የሰወረችው። ለማርያም እኮ አክስቷ ናት። እነ ማርያም ቤት እንኳን ቤተ ዘመድ እንኳን አልሰማም የሆነውን ነገር። እግዚአብሔር ነው ለማርያም ራሱ። ይኸውልሽ አክስትሽ ራሷ ያቻለው ጌታ ታውቂያት የለው እሷ እንኳን ከጸነሰች 6 ወር ሆኗታል። ሸሽጋው ማለት ነው። እና እግዚአብሔር በጊዜው ይገልጠዋል። ጥድፍ አያስፈልግም። ትንሽ ስኬት በህይወታችሁ ላይ ሲመጣ እዩኝ አትበሉ ነው የሚባለው አይደለም? ይሁኝ ነው። ይሁኝ አትበሉ በፍጹም። ተራኪው እንደሚነግረን ዳዊት ምንም እንኳን እግዚአብሔር በኃይል በሱ ላይ ቢመጣ የእግዚአብሔር መንፈስ ቢመጣበት ምንም አላለም። በተቃራኒው እንደውም ደግሞ የሚገርመው ነገር በተቃራኒው የእግዚአብሔር መንፈስ በኃይል ዳዊት ላይ ሲመጣ ከቤተ መንግስት ያለው ሰውዬ ላይ ደግሞ ርቋል። የእግዚአብሔር መንፈስ ቦታ አይደለም የሚፈልገው፣ ልብ ነው የሚፈልገው። ሰምታችሁኛል? አሁን ብናሳምርለት ይሄን ቤት እግዚአብሔር መንፈስ ብሎ አይመጣም። ያማረ ልብ ሲያገኝ ግን የእግዚአብሔር መንፈስ ያወር እና ያማረ ቤተ መንግስት ዙፋኑን ጥሎ የእግዚአብሔር መንፈስ በምድረ በዳ ላይ ያለ አንድ ብላቴና ያነቃቃል። ለምን? እግዚአብሔር ስፍራ አይፈልግም፣ ሰው ነው የሚፈልገው። ሰው አግኝቷል። ባሪያዬን ዳዊትን አገኘሁት አይደል ያለው? መዝሙር 89 ቁጥር 22 ላይ እስከ 20 እስከ 22 ባሪያዬን ዳዊትን አገኘሁት ቅዱስንም ቅባት ቀባሁት አለ። ጠላት በእርሱ አይጠቀምም፣ ያመጻ ልጅ መከራም አይጨምርበት። በቃ I found my king፣ ንጉሴን አግኝቻለሁ። በቃ አሁን መንፈሴን የማሳርፍበትን ሰው እኔ አግኝቻለሁ አለ እግዚአብሔር። ወገኖች ወይ በእግዚአብሔር የምትገኙ እግዚአብሔር ያድርጋችሁ። ሲፈልግ እግዚአብሔር የሚያገኛችሁ ያን አይነት ልብ። ይህ በእግዚአብሔር የተገኘው ብላቴና ለራሱ ብቻ ሳይሆን በወቅቱ ለነበረው ዓለም ለሀገሩ ሁሉ መፍትሄ ነው። አሁንም ለዚህ በክፉ መንፈስ ለሚሰቃየው ቤተ መንግስት ውስጥ ለሁከት ለፈጠረው ለንጉሱ መፍትሄው ሌላ አይደለም፣ ራሱ ዳዊት ነው። የሚገርማችሁ ነገር የእግዚአብሔር መንፈስ ከአንድ ብላቴና ጋር ብቻውን ምድረ በዳ ላይ የሆነ ነገር ሲያደርግ ክፉ መንፈስ እያሰቃየው ደግሞ የመፍትሄ አለ እያሉ ቤተ መንግስቱ ደግሞ እዚህ ተረብሿል። እስቲ ምን እናደርግለት ይባላል። እጣን እናጨሰበት፣ በጣም ቢጨስ አይወጣ። ቆይ እስቲ የሆነ ነገር እናደርግ ምናምን። መጨረሻ ላይ አንድ ብላቴና አንድ ምክር አመጣ። እኔ ግን የሚመስለኝ ይላል ለዚህ ሰውዬ እከሌ ጋር ቢሄድ ይመስለኛል፣ እከሌ ጋር ቢሄድ የሆነ ነገር የሚሆን ይመስለኛል አለ። እና እነሆ መልካም አድርጎ በገና የሚመታ የቤተልሔምው የእሴይ ልጅ አይቻለሁ። እርሱ ጽኑ ኃያል ነው፣ በነገር ሁሉ ብልህ ነው፣ መልካም ያማረ ነው፣ እግዚአብሔር ከእርሱ ጋር ነው አለ።
እና ግዴላችሁም ጥሩ በገና ደርዳሪ ይፈለግለት። ያ በገና ደርዳሪ ደግሞ አይቼዋለሁ የእግዚአብሔር መንፈስ ያለበትን ሰው አይቼ እሱ ግዴላችሁም ይመጣለት አለ። አይገርማችሁም? ያ ብላቴና በስኬት ላይ ስኬት ሲጨመርለት ቅባት ተጨምሮለት እዛ በዱራ በዳ ላይ ሆኖ በንጉስ ደብዳቤ እሰይ ጋር ባይ ዘ ዌይ ሳኦል ራሱ ነው መልእክት የላከው። በንጉስ ደብዳቤ ትፈለጋል። ለመፍትሄ ትፈለጋል። ንጉስ እየተሰቃየ አንተ እዚህ ምድረ በዳ ና ሲባል የዳዊት ትትና የሚገርመኝ እግዚአብሔር በግልጽ ነግሮት እኔ ቀባው ለዚህ ቤተ መንግስት ነው የምትቀመጠው እዚህ ዙፋን ላይ ነው እያለው ያው ዙፋኑ ላይ የተቀመጠው ሰውዬ በክፉ መንፈስ እየተሰቃየ ቤተ መንግስቱን እያስጨነቀ ያየ ለምን እሱን ዞር አድርጋችሁ እኔን አታስቀምጡ ማላለም። ወደ ዙፋኑ አልቸኮለም። ጊዜ ይመጣል። እስቲ አጠገባችሁ ያለውን ሰው ጊዜ ይመጣል በሉት። እስቲ ግዴላችሁም ጊዜ ይመጣል በሉት። አልቸኮለም። እሺ ያለ እና በትትና ያገለግለዋል። ከዛ በገና ይደረድርበታል። በቃ በውስጡ ግን ይዘምራል። አይ አንቺ ዙፋን አንድ ቀን እኮ እኔን ይችላል የጊዜ ጉዳይ ነው እንጂ እኔ እዛ ላይ እቀመጣለሁ። እስከዛው ግን ድረስ ለምን ትሰቃያለህ እያለ ዳዊት በገናውን ሲደረድርለት እንትና ከክፉ መንፈሱ ይላቀቃል። ክፉ መንፈሱ ይድለታል። ዳዊት ሲወጣ መልሶ ያስፍበታል። እና እንደሱ ያደረገ ዳዊት የመጀመሪያው ስኬቱ ህይወቱን እንዲይዘው አልፈቀደም። ዳዊት የእግዚአብሔር ጥሪ ከእግዚአብሔር ጊዜ ጋር አንድ እንዳልሆነ አውቋል። ሰምታችሁኛል ያልኩትን የእግዚአብሔር ጥሪና የእግዚአብሔር ቀን አንድ ላይሆን ይችላል። የተጠራችሁበት የተነገራችሁና አንዳንዱ እግዚአብሔር እንዲህ ብሎኝ እግዚአብሔር እንደዚህ በቃ በራሳችሁ ኃይል አታምጡት። በራሳችሁ ጉልበት አታምጡት። እግዚአብሔር ብሏል አይደለም? እግዚአብሔር ካለ ይሆናል። እግዚአብሔር ተናግሯችኋል። የዘመን ጉዳይ ነው ይመጣል። እናንተ ግን አታስቸኩሉት። ራሳችሁን ከማስተዋወቅ ትህትናን ምረጡ። የብዙ ሰዎች ችግር እሱ ይመስለኛል። አስቡት። አሁን አንተ አንድ የሆነ ትንሽዬ በቃ እንደ ትንሽ ሰው ራስን ቁጠርና አንድ ትልቅ ካምፓኒ ውስጥ ሜንተር ልትደረግ ነው። የወደፊቱ ሲኦ የምትሆነው የወደፊቱ የዚህ መስሪያ ቤት ዋና ሰው የምትሆነው አንተ ነህ። ስለዚህ ተብሎ የሆነ ቁልፍ ቢሰጥህና ብትገባ ትዕግስቱ አለ ወይ? ትህትና አለ ወይ? ያ ቀን እስኪመጣ ድረስ አሁን በወንበሩ ላይ ለተቀመጠው ሰውዬ በትህትና ታገለግላል። አናገለግልም። እኛ እንኳን እግዚአብሔር ብሎን አይደለም ሰው ነግሮን በነገራችን ላይ ብሎ በቀሳ እንኳን የሚነግረን በነገራችን ላይ ስርስሩ እያልክ ልመድ ነገ ወንበሩን አንተ ነህ ስትንባል ገና ከስር መግፋት እንጀምራለን። ሰውየውን መገልበጥ ትዕግስት የለንም። ከዛ በዛ ምክንያት ብዙ ሰዎች ተሰናክለዋል። እንኳን እዛ የተባሉበት ላይ ሊደርሱ መስሪያ ቤት ውስጥም ፊታቸውን እንዳላይ ይባላሉ። ትዕግስት ከማጣት የተነሳ ግዴላችሁ ጥቃቅን ስኬቶች ህይወታችሁ ላይ መተው ከሆነ አታምጹ። ትዳራችሁ ላይ አታምጹ፣ ቤታችሁ ላይ አታምጹ፣ ቸርች ላይ አታምጹ። በጊዜው ይመጣል። በጊዜው ይመጣል። እግዚአብሔር ያላችሁ በዚህ መካከል እግዚአብሔር ፓስተር ትሆን ቀንቻ አይደለም። እግዚአብሔር ፓስተር ትሆናላችሁ ካላችሁ እግዚአብሔር ለኔም ቦታ አለው አይደለ? ይመጣ አትጋፋ። አልተጋፋችሁም እኮ ግን ምን ጨነቃችሁ? ምን በጊዜው እግዚአብሔር ያመጣው አይደል? በጊዜው እግዚአብሔር ለዚህ ቦታ ላይ ከሌ ነበረ ከዛ የሚያስመጣ ከዛ አንተ it is a matter of time። እግዚአብሔር ካለክ እግዚአብሔር በጊዜው ያደርገዋል። ትዕግስት ግን ያስፈልጋል። ልባችን ውስጥ ጥቃቅን ነገሮች እግዚአብሔር ሲያደርግልን ሲሰጠን በቃ ምናምን ሁለት መዝሙር ከዘመርክ በኋላ እህቶችን ወደ ታች አትያቸው። አንድ ቀን እልል ያልልህ ዕለት ጉባኤው ድብልቅልቁ የወጣለት እዚህ ቸርች ከሌላ ላይ ለማትበል ራሱ ይደፋሃል። ይሄ እንትኑ ምናምን ራሱ ትቢቱ ከአቅም በላይ ሆኖ ከመሬት ጋር ያጋጫል። እንደሱ ነው የሚሆነው። አየህ ሁለት ስብከት የሳካላቸው ሰዎች ምን በቃ እዚህ መድረኩን ይዘውት ይላሉ። ገና 3 ድገም 4 ድገም 5 ድገም ጊዜ ስጥ። እና አንዳንዶች እንደሱ ነው። እኔ አልተቀቡም አልልም። የስኬት ጨላንጭል ሲያገኙ ተደናቀፉ ነው ብለው አንድ ሰው እኔ ከአንዱ እዚህ መጥቀስ አይገባኝም ከአንዱ ወንድም ጋር ነው ያገኘነውና እንደዚህ ያወራል።
ቸርች ይቀያየራልና ምናቀው ሰው ነው እዚህ ይገባል እዚህ ጋር እና ሲወጣ ለምንድን ነው ከዛ ቸርች የምትወጣው እዛ ለምን አታገለግልም ማለት አይ ፓስተሩ አለ አይገናኙም እኮ ፓስተሩ የ20 ምናምን አመት እኮ አገልግሎት አለው ማለት እሱ ደግሞ ገና ታዳጊ ልጅ ነው እግዚአብሔር ታዳጊን ይቀበል ማለት እያደገ ልጅ ነው ፓስተሩ ሰው ደስ ሲለውና ስብከቴን ሲወድ ቀናብኝ ብሎ ጀመረ ከዛስ አይ በቃ እኔ ምናምን በቃ መድረኩን ማለት እኔ የወጣሁበት መድረክ ላይ እሱ ሊመጥን ስላልቻለ ምናምን ሌላ ታሪክ ውስጥ ገባ ይገርማችሁ እስካሁን መጽሐፍ ይዞ ይንከራተታል የትም ቦታ ላይ አይደለም ያለው እንደዚህ ይላል አይሳካም አይደለም ይሄ ልጅ የለውምም አይደለም አለው እኮ ቢታከሰስ ብዙዎቻችን በሁሉ ስፍራ ላይ ወደ ኋላ መቅረታችን ምክንያት አንዳንዱ ነገር እንደሱ አለመሆናችን ጊዜያችንን አለማወቃችን ነው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 7 ላይ እንዴት ይላችኋል አይደል ወንድሞቹ ገና አላመኑበትም ነበር የገዛ ወንድሞቹ ማለት ነው አላመኑበትም ነበርና የሥጋ ወንድሞቹ ናቸው አላመኑበትም መጡና አንድ ቀን ተሰበሰቡና አውርተው ነው በጓዳ አውርተው ነው ማነጅ አልኳቸው እና በጓዳ አውርተው ነው ይሄ ሰውዬ ግን ምንድነው የሚያደርገው ቤታችን ዝም ብሎ ቁጭ ብሎ የሆነ ነገር ለምን አይደል ሁሉ ጊዜ እኛ ጋር ሲሆን የሚያወራው እግዚአብሔር ከርሱ ጋር እንደሆነ እግዚአብሔር ገና እንደሚገልጠው ባለም ይነግረናል ግን ደግሞ በጸጥታ ዝም ብሎ ቤት ውስጥ ነው የሚመላለሰው ይሄው ትልልቅ ጉባኤ ይሄው ምናምን ብሎ የፋሲካ በዓለት እንዲወጣ በቃ ኢየሩሳሌም ምትቀልጥበት ጊዜ ነውና እዛ ቦታ ላይ እንዲወጣ ፈለጉ እኔም ምልህ አሉ ከወንድሞቹ መካከል አንድ ወንድሞቹ ናቸው ያሉት ግን ሁሉም ባንዴ ስለማይናገሩ ከወንድሞቹ መካከል አንደኛው እኔም ምልህ ግን አንተኮ ተቀብተሃል አይደል አዎ ታዲያ ራሱን ሊገልጥ እየፈለገ በስውር የሚመላለስ እኮ የለም ራስን መግለጥ ከፈለግ ብትወድ አሁን ውጣና ለዓለም ራስህን አሳይ ደቀ መዛሙርትም ይዛን ያምኑብሃል አለ ጌታ ኢየሱስ ክርስቶስ እውነትም ሲያስበው ለካ ቤት ውስጥ ቁጭ ብሎ ማንንም አላወቀው እንዴ ነኝ እንዴ ብሎ ወጣ ኢየሱስ አልወጣም ምንድነው ያለው የእናንተ ጊዜያችሁ የተመቸ ነው እኔ ግን ጊዜ ገና አልደረሰም አለ ጊዜው መቼ ነበር ሩቅ እኮ አልነበረም ይገርማችኋል አንዳንድ ጊዜ የሰዓታት ሁሉ ልዩነት ሊሆን ይችላል ኢየሱስ የዛኑ ጊዜ ወጣ እነሱ ከወጡ በኋላ አመት ባሉ ምናምን እሱ በኋላኛው ቀን ለካ የቀናት ልዩነት ነው የቀናት ልዩ እነሱ እኮ ልክ ናቸው ዓለም የምትሰራው በዚህ መንገድ ነው ዓለም የምትመክራችሁ እኮ እሱ ነው ራስን ሽጥ አይደለም ትለው እንዴ አለኝ ይያልኩ ተቀብዬያቻለሁ ወንጌል ይዘ እንትን ይዘ ምንድነው ራስን እንዲ የምታረገው ራስን ሽጥ እንጂ ይሄ የዓለም ወጣ አቋም ነው የእግዚአብሔር መንግስት ሂሳብ ግን እሱ አይደለም ጌታ ኢየሱስ ክርስቶስ እሺ ምናም ብሎ አይደለም ይወጣው ታገሰ ይገርማቸዋል በመጨረሻው ቀን ግን ወጣና ይሄ ሁሉ ጊዜ ተናግረን ማንጨርሰውን ጥቅስ የተናገረው ይዛን ጊዜ ነው 7:37 ታስታውሱታላችሁ አይደለም በቃ እኔ የህይወት ምንጭ እንደሆንኩ የህይወት ውሃ ነኝ እኔ የህይወት ውሃ ነኝ እኔን የሚጠጣኝ ቢኖር ምናምን እየተባለ ገና ሊቀበሉ ስላሉ ስለመንፈስ ቅዱስ የነገራቸው የዛን ጊዜ ነው እና አንዳንዱን ጊዜ አስቡበት እግዚአብሔር ቀብቷቸዋል እግዚአብሔር ተናግሯቸዋል እግዚአብሔር የሆነ እርከን ላይ መስሪያ ቤት አስቀምጧቸዋል ያለ ጊዜያችሁ ምንም አትሁኑ አትንቀዥቀዡ በፍጹም በቃ የሆነ ነገር ካልያዝኩ ብላችሁ አትበሉ እግዚአብሔር በጊዜው ያወጣችኋል የትም ቦታ ማለት ነው የትም ቦታ በቃ በቦሌ ካልተቻለ በሞያሌ አትበሉ እግዚአብሔር ከተናገራችሁ በቦሌ ያወጣችኋል አሜን አይባልም እንዴ ለውጭ ሀገር እኮ ነው ያልኩት እና እግዚአብሔር ከተናገረ ያደርገዋል በተቃቀን ነገሮቻችሁ አትያዙ ሁለተኛው የዳዊት ስኬት ደግሞ ካንቱ ውዳሴ ብዙ ሰዎችን የሚጥላቸው አቦ በሰዎች ፊት ያገኘው ተቀባይነት እንዲያሰናክለው አልፈቀደም ዳዊት ይሄኛው ስኬት በከፍተኛ ደረጃ ወደ ኋላ ሊገቱታው የሚችል ነበር ምንድነው የሆነው ብሔራዊ ስኬት ነው ያገኘው ይሄ ብሔራዊ ስኬት ማግኘት ማለት በመላው ሀገር መታወቅ ማለት ነው ሀገር ሁሉ ሲያውቃችሁ ሀገሩ ሁሉ አወቀው በዙሪያ ያሉት ሀገሮች ሁሉ አወቁት ስለ ዳዊት ሰሙ አንድ ቀን እንደዚህ ሆነ አንድ ያልተገረዘ ፍልስጤማዊ ህዝቡን ለ40 ቀን እየገባና እየወጣ ዛሬስ አልተገኘም ይላል ዛሬስ የሚገጥመኝ አልተገኘም ዛሬስ ምናምን ይላል እና ንጉሱ ከቤተ መንግስቱ መውጣት ፈርቶ ቤተ መንግስቱ ውስጥ ተቀምጧል
ዳዊት በአጋጣሚ አስቦበትም አይደለም ወደ ጦር ሜዳም ለመሄድ ፍላጎት ኖሮትም አይደለም። አይገርማችሁም? እኔ እግዚአብሔር የሆነ ቦታ ሊያደርሳችሁ ከፈለጋችሁ ግዴላችሁ እንጀራ ሸክሞም ቢሆን እዛ ቦታ ላይ ወስዳችኋል ማለት ነው። የምትሄዱበት መንገድ አይታወቅም። ዳዊት ይውላችሁ ሊቀባም ሲል አስቦበት ሰልፍ ተሰልፎ አይደለም። አይደርሰኝም እንዴ ምናምን እያለ አይደለም። በቃ እግዚአብሔር ሲፈልግ አስጠርቶ ነው። አሁንም ጎልያድን ሊገድል ሲል ተዘጋጅቶ ስፖርት ሰርቶ ምናምን አይደለም ሄደው። በቃ ምናምን አልሞ ተኩሶ ቆየቱ ጋር ያለው ብረቱ እሱን አነጣጥሬ አይደለም ያለው። የሄደበት አጋጣሚ ሁሉ የሚገርም ነው። ናስቲ አሁንም ተብሎ ከጫካ ተጠርቶ እስቲ 3 ወንድሞቹ ለጦርነት ሄደዋል። ስለዚህ እስቲ ለወንድሞች እንጀራ አድርስላቸው ተብሎ ነው ሄደው። ሲሄድ ትርምስ ነው ሀገሩ። ምንድነው የሁሉ ነገር አለ። አንዱ ሰው የቀጠገጡ ምንድነው ይሄ ሰውዬ ምንድነው? ኧረ እባክህ እስራኤልን እየተገዳደረ ነው፣ በአምላኩ ስም እየረገመን ነው። በቃ ማንም ይሄን ሰው የሚገጥመው እንዴት እናንተ ሁሉ ወንድ አይደላችሁ ምናምን ይላል። እኔ ነኝ ያልኩት ደግሞ ሄዳችሁ ወንድ አይደላችሁ አለ እንዳትሉ ማለት ነው። እና ይሄ ሁሉ ሰው ተሰልፎ አንድ ሰው እንዴት ከመካከል ይጠፋል ምናምን ይላል። እሺ ግን ምንድነው? ኧረ እባክህ የሆነውን ነገር አታውቅም። ቢገኝ ኖሮ አይገኝም እንጂ ወንድ ቢገኝ ኖሮ ወንድ ንጉስ ያለውን ነገር ንጉስ ይሄን ሰውዬ የሚገጥመው በተገኝ እንደው ባለጠጋ አደርገዋለሁ ብሏል። ከዛስ ልጄን እድርለታለሁ ብሏል። ከዛስ የአባቱን ቤት ከቀረጥ ከግብር ምናምን ነፃ አደርገዋለሁ ብሏል። እና ይሄ ሁሉ ተነግሯችሁ ነው እዚህ ዝም ብላችሁ የምታዩት? ኧረ ስለማታውቀው ነው ምናምን ሲለው ወንድሙ መጣና አንተ ወሬኛ ወደው ነው እኮ በእውነት እንዲህ ነው ያለው። ይሄኛውን እኔ ጨምሬበት አይደለም። እና ምን አንተ ድሮም እንዲህ ተንኮለኛ እናንተን እንደሆንክ ልብ ውስጥ ትዕቢት እንዳለ አውቃለሁ። አሁን ወሬ ልታይ ነው የመጣኸው አለው። ታዲያ ወሬኛ ማለት ይሄ አይደል? ወሬ ልታይ ነው የመጣኸው እዚህ ምናምን ሲለው ኧረ እኔ እንጀራ ላደርስላችሁ ነው ምናምን የመጣሁት ምናምን ብሎ ሰውየውን ምንድነው እኔ ልገጥመው እችላለሁ ምናምን ብሎ ከዛ ብላቴና ነው የምሬን ነው አለው። ከዛ ጉዳዩ ቤተ መንግስት ደረሰ ምናምን ይሄን ሁሉ ነገር ታርቆታላችሁ ምናምን። አይገርማችሁም? 40 ቀን ሲወጣ ሲገባ የነበረውን ሰውዬ ዳዊት በትንሽዬ ነገር በእግዚአብሔር ስም አንተ ከኔ ጋር ትፈልጋለህ ምናምን አለው። የምሬን ነው እንዴ ዱላ ምናምን ይዘጭነ በቃ ችግር የለም አንተ እዚህ ያዝ እኔም ያዝ ጀምራለና ሳይጀመር ወደቀ። ክብር ለእግዚአብሔር ይሁን። እግዚአብሔር ስፍራችሁ ያድርሳችሁ እንጂ ድል እናንተ ነው። እስቲ በደንብ አሜን በሉ። በዚህ ዓመት የምመኝላችሁ እግዚአብሔር ወደ ድላችሁ ስፍራ ያድርሳችሁ። እግዚአብሔር እሱ ብቻ ይውሰዳችሁ እንጂ ሌላው ቀላል ነው። ሌላው በእኛ እጅ አይደለም ያለው። የሚሰራው የሰራዊቱ ጌታ እግዚአብሔር ነው። እግዚአብሔር ሲሰራ የጎልያድ ግንባር ለማን አድርጎለት? ቅዱስ ሚካኤል ከፍ አድርጎ አላለንም። እንትና ማን ነው ስሙ? ዶክተር ዘበነ እንደሱ ነው ያለው። እኔ አይደለሁም ያልኩት። መጥቀስ ይቻላል ስለተናገረ ማለት ነው። ምእመናን ማን ነው አልሰማችሁትም? ምእመናን ማን ነው? እግዚአብሔር ነው። በእርግጥ እግዚአብሔር ያደርጋል። ግን እዚህ ጋር እግዚአብሔር አይደለም ማለት ምንድነው? ዳዊት ሲዘጋጅ እሺ ዳዊት ሲዘጋጅ ቅዱስ ሚካኤል መጥቶ ከዛ ምን ከፍ ሲያደርግለት ግንባር ውስጥ አለው አለ አላለውም። እንደሱ አይደለም የሆነው። በቃ እግዚአብሔር እንዴት ከፍ እንዳደረገው እንዴት እንደሆነ ምናምን አይነግረን። ምንድነው የሆነው ግን? በግንባሩ ተደፋ። እኔ እንደውም ማምነው የነበረው ቅዱስ ሚካኤል ከኋላ ሆኖ በርግጫ መታው ቢለው ነው የሚሄደው። እንደውም በቃ በግንባሩ ሰውየው ተደፋ ሰውየው በቃ ሞቱ። ከዛስ የሚገርማችሁ የኛው ስኬት ዳዊትን ሊጥለው የሚችለው ነበር። ለዳዊት ግን እንዳልኳችሁ እግዚአብሔር ወደፊት ከያዘለት ነገር አንፃር እቺም ትንሽ ናት። እና ምን ሆነ? ከጦሩ ሜዳ ተመለሱ። ከጦሩ ሜዳ ሲመለሱ የሆነ ነገር እንዲህም ሆነ ምዕራፍ 18 ቁጥር 6-7 እንዲህም ሆነ ዳዊት ፍልስጤማውያን ገሎ በተመለሰ ጊዜ እየዘመሩና እየዘፈኑ ልልም እያሉ ከበሮና ታሞ ይዘው ንጉስ ሳኦል ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ ይላል። ገዳይ ሌላ፣ መዝሙር የሚቀበለው ሌላ። ሳኦል ነው አሁን በቃ ሳኦልን ሊቀበሉ ወጡ። ሳኦል ምናምን ባሉት ግን ሴቶቹ አንድ ነገር ተሳሳቱ። አየ ሳኦልን ሊቀበሉ ወጣው ሲያዩት እንዴ
ሳኦል ምን አደረገ ምናምን አሉና መዝሙራቸውን ሳኦል ሺህ ገዳይ ሲሉት ገና ቀና ሲል ወደ ዳዊት ዞር ዳዊት እልፍ ገዳይ አለ። ዳዊት ሳኦል ሺህም አልገደለም ባይዘው ሳኦል ሺህ ዳዊት 10,000 ብለው ዘመሩ። ይሄ እንኳን ገዳዩን ዳዊትን ይቀርና ምንም በጦርነት ውስጥ ኮንትሪቢዩሽን የሌለውን ሰውዬ እንኳን ልብ የፈተነ ነገር ነው። ሺህ ሲባል እንዲህ ብሎ ልክ 10,000 ሲባል ከፋው ይላል። ለምን ሳኦል በዚህ ምክንያት ዳዊትን ጠላው ይላል። በቃ እንዴት 10,000 ገደለ ይባላል ይላል። ዳዊት ግን ልቡን አላስታበየም። እግዚአብሔር ሊያደርሰው ካለው እንዲያስቀረው ወጥመድ እንዲሆንበት አልፈቀደም። ለራሳቸው እንቅፋት የማይሆኑ ሰዎች ጠላት በራሱ እንቅፋት አይጥላቸውም። ብዙ ጊዜ እንቅፋቶች ለራሳችን እኛ ራሳችን ነን። ዳዊት ከዚህ ሁሉ ድልና ስኬት በኋላ አሁንም ዳዊት የሰውዬ በቅናት መንፈስ ተቃጥሎ መንፈሱ ተመለሰበት። አጋንንት የሚመጡት ቅናት ክፋት ባለበት ነው። አሁን በዚህ ሳኦል ቀንቶ ባለበት መንፈስ መጣበት። አሁንም አሰቃየው። ይገርማችኋል። ይሄን ሁሉ ጥሎ መጥቶ ምን ይሉታል ዳዊትን? ኧረ ሰውዬው አሁንም ባክ ተሰቃየ ናና በገና ደርደር ሲሉት እኔ እልፍ ገዳይ በገና ደርዳሪ እኔ እግዚአብሔር ለስንት ሰጥቶ ጠርቶኝ ብሏል። አንዱ ሆምሴል ሊደር ታደርጉኛላችሁ አለ። እኔ ለእልፍንን ተጠርቼ እልፍ ገድዬ እንዴት ብዬ ነው እንደገና በገና መደረድረው? አየ እግዚአብሔር ያያዘለትን ነገር ስለሚያውቅ ሰውየው አይገርማችሁም? ተመልሶ ካባውን አውልቆ ጦሩን ምናምን አስቀምጦ ድሮ ያደርግ የነበረውን የመጀመሪያውን በገናውን አንስቶ ለዳዊት ምንድነው ለሳኦል መደርደር ጀመረ። ሰውየው ደግሞ ከመንፈሱ በላይ ከሰይጣን በላይ ጥላቻ ተጠናውቶታል። ጥላቻ አንዳንድ ጊዜ ከሰይጣን ይብሳል። ይሄ ሰውየው በሰይጣን ተይዞ እየተጸለየለት በመዝሙር እየተደረገለት እሱ የሚያስበው የቱ ጋር በመታው ነው ዳዊትን ምገለው? ምክንያቱም ይሄ ሰውዬ አካሄዱ ዙፋን የሚወርስ ነው ምናምን እያለ ነው እና ዳዊት 3 ጊዜ ነው አይደል የሚለው አነጣጥሮ ቢለውም ዳዊት 3 ጊዜም በጥንቃቄ አመለጠ ይላል። እና ዳዊት ከዚህም ሰውዬ አምልጦ አሁንም ምንም እንትን አላለም። ምክንያቱም የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ ማንንም የቆመ የሚመስለው እንዳይወድቅ ይጠንቀቅ አይደል ቢለው ልቡን አላስተበየም። ዛሬ እዚህ ላይ ስለደረስኩ ማንንም አይጥለኝም አላለም። እውነተኛ ስኬት ማለት ለእግዚአብሔር እቅድ መገዛት እንጂ የህዝብ ጭብጨባና ይሁንታ እንዳልሆነ ገብቶታል። ወገኖች ሆይ ልንገራችሁ፣ ህዝብ ጎሻ አላላችሁም ተሳካላችሁ ማለት ያ አይደለም። እናንተ ከህዝብ ጭብጨባ በላይ ናችሁ። እናንተ ከይሁንታ በላይ ናችሁ። እናንተ ሰው ጌታ ይባርክ ከሚላችሁ በላይ ናችሁ። እግዚአብሔር ከዛ በላይ ናችሁ። ይሄ ያስፈልጋል እኮ ግን በዚህ ራሳችሁን አትገምቱት። ከዚህ በላይ ናችሁ። ከሚወዷችሁም ከሚጠሏችሁም ሰዎች በላይ ነው ዴስቲኒያችሁ። ሰምታችሁኛል ያልኩትን? እኔ እንደሱ ነው ራሴን ማስበው። ከሚስቁልኝም ከሚያኮርፉኝም ሰዎች በላይ ነው ዴስቲኒ እግዚአብሔር ያስቀመጠው ለኔ ያያዘው። ከሚወዱኝም ከሚጠሉኝም ሰዎች ውጪ ነው። ጌታ ይባርክ ከሚሉኝም ደግሞ ዛሬ ተናገርኩ ማለቱ ነው ከሚሉኝም በላይ ነው እግዚአብሔር ለኔ የያዘው ነገር። የእናንተ ነገር በሰው እጅ አይደለም ያለው። ግን በትንሽ ነገር ስኬት አይሰማችሁ። በትንሽ ነገር ወደ ታች አትበሉ። አሁን ወደ መጨረሻ ይልምጣ። የዳዊት ታዲያ የዚህ ሁሉ ድል የዘለቄታዊ ስኬት እንዲያገኝ ምክንያቱ ምን ነበረ የሚለውን እንምጣ። ምዕራፍ 18 ነው ዋናው ብያችኋለሁ። እሱ ላይ ነው የምመጣው። ምዕራፍ 18 ላይ 3 ጊዜ ያህል ደጋግሞ አንድ ነገር ይናገራል። ዳዊት የተሳካለት በዚህ ምክንያት ነው። አንደኛ እንደዚህ ይላል ቁጥር 5 ላይ ዳዊት ሳኦል ወደ ሰደደው ይሄድ ነበር። ወደ ሰደደው ሁሉ ይሄድ ነበር። ከዛ ያለውን ቃል ነው ከዛ ቀጥሎ ያለውን ቃል ነው የምፈልገው። አስተውሎ ያደርግ ነበርና ሳኦል በጦረኞቹ ላይ ሾመው። ይህም በሕዝቡ ሁሉ አይንና በሳኦል አይኖች ፊት መልካም ነበር። ምን ዳዊት ምን ያደርግ ነበር? አስተውሎ ያደርግ ነበር። እግዚአብሔር በማስተዋል መንፈስ ይሙላችሁ። አስተውሎ ያደርግ ነበር።
እንደገና ቁጥር 14 እስከ 16 ምን እንደሚል ተመልከቱት። ይሄኛውማ በጣም ደስ ይለኛል። ዳዊትም በአካሄዱ ሁሉ፣ እስቲ በአካሄዱ ሁሉ በሉ፣ በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔር ከእርሱ ጋር ነበር። ሳኦልም እጅግ ብልህ እንደሆነ አይቶ፣ አስተውሎ እንደሚያደርግ አይቶ ማለት ነው፣ ፈራው። ሰው ነው አይደል ንጉስን የሚፈራው? ማለት ተከታዮች ናቸው ንጉስን የሚፈራው። ሳኦል ግን ዳዊትን ፈራው። ለምን? የሰውዬ ብልህ ነው፣ ዝም ብሎ የሚታፈስ አይነት ሰው አይደለም። እግዚአብሔር እንደዚህ አይነት ማስተዋል ይብላባቸው። አስተውሎ ያደርግ ነበር፣ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱት ይላል። ለምን? አስተዋይ ነው። አስተውሎ ነው ነገር የሚያደርገው። በመጨረሻም ቁጥር 30 ላይ ምን እንደሚል ተመልከቱት። የፍልስጤማውያን አለቆች ይወጡ ነበር። በወጡም ጊዜ ሁሉ ከሳኦል ባሪያዎች ሁሉ ይልቅ ዳዊት አስተውሎ ያደርግ ነበር፣ ስሙ እጅግ ተጠርቶ ነበር ይላል። ጸሐፊው ምን እያለ ነው? በግልጥ ቋንቋ የዳዊት በንጉሱ ሳይቀር መፈራት፣ በዙሪያው ባሉ ሰዎች መከበር፣ በሩቅ ባሉት አገሮች ሳይቀር ዝናው መውጣትና መግነኑ የተሳካለት ሚስጥር ምንድነው? እግዚአብሔር ከእርሱ ጋር ነበር። እግዚአብሔር ግን ከእርሱ ጋር መኖሩ ብቻ አይደለም፣ ሲያደርግ አስተውሎ ያደርግ ነበር ይላል። ብዙዎቻችን ያልተሳካልን እግዚአብሔር ከኛ ጋር ስላልሆነ አይደለም። ልንገራችሁ፣ እግዚአብሔር ከኛ ጋር ነው። አሜን አትሉ? እስቲ እግዚአብሔር ከኔ ጋር ነው በሉ። ታዲያ እግዚአብሔር ከኛ ጋር ከሆነ ለምንድን ነው ማይሳካ? ብዙ ጊዜ እንቅፋቶቻችን አለማስተዋሎቻችን ናቸው። በማስተዋል አይደለም እንመላለሰው። እግዚአብሔር ከኔ ጋር ነው ብለን ዝም ብለን ነው የምንሄደው። አስተውሎ ያደርግ ነበር። ዳዊት ምንድነው? ሰሎሞን ከዛ ወዲህ ከአባቱ ተምሮ ይመስለኛል እግዚአብሔር ወደ ንግስና ወደ ዙፋን ሲያመጣው አንድ ጊዜ በገባውን ተገለጠለትና እንደዚህ ያለው፣ የምትፈልገው ነገር ጠይቀኛል። የምትፈልገው አስቡ። ዛሬ እግዚአብሔር ተገልጦላችሁ አሁን የምትፈልገውን ነገር ጠይቀኝ እሰጥሃለሁ ቢል፣ በቃ ምንም ነገር ይሁን ጠይቀኝ እሰጥሃለሁ አለ። ሰሎሞን አሰበ፣ አባቴ የተሳካለት ሰው ነው፣ ግን የተሳካለት በምን ነበር? እኔ የሚሳካልኝ ምን ቢኖረኝ? ጥያቄን አውቄዋለሁ አለ እግዚአብሔር። እሺ ምንድን ነው? ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው ብሎ ለመነ ይላል። እግዚአብሔር የፈለከውን ነገር ለምነኝ እሰጥሃለሁ ሲለው እቺን ብቻ ነው የሚለምነው? አዎ እቺን ብቻ ነው የሚለው። እቺ ነገር ማለት ሁሉ ነገር ማለት ናት። ማስተዋል ማለት ሁሉ ነገር ማለት ነው። እግዚአብሔር በጣም ተደነቀ። ምን አይነት ልመና ነው! እግዚአብሔር በሰዎች ልመና ሲገረም በጣም ሬር ነው። አንዳንዶች ናቸው የሚያስገርሙት። በዚህ ሰውዬ ልመና በጣም ተገረመ። እግዚአብሔር ይህ ልመና ደስ ስላሰኘው እንዲህ አለው ይላል፣ ፍርድን ትለኝ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናት ባለጠግነት የጠላቶችን ነፍስ ሳትለምን ይህን ነገር ለምናል። ሌላ ሰው ቢሆን ባንተ ቦታ ምን እንደሚጠይቅ ታውቃለህ? በቃ ብዙ ዘመን ስጠኝ፣ በዙፋኔ ላይ ብዙ ዘመን አስቀምጠኝ ነው የሚለው። ሌላ ሰው የጠላቴን ነፍስ አሳልፈህ ስጠኝ ነው የሚለው። አንተ ግን ሳትሳሳ ዙፋኔ ላይ ረጅም ዘመን አስቀምጠኝ ሳትለኝ ማስተዋልን ጠየቀኝ። በጣም ይደንቃል አለው እግዚአብሔር። ስለዚህ እንዲህ ነው ማድረግልህ፣ እነሆ እኔ እንደ ቃልህ አድርጌያለሁ። እነሆ ማንም የሚመስልህ ካንተ በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። እግዚአብሔር እንደዚህ ያለ ልብ ይስጣችሁ። ደግሞ አለው እግዚአብሔር ይቀራል። የርሳውት አይምሰልህ፣ ይሄኛውን ጨምሬልሃለሁ ነው ያለው አይደል? ካንተም በኋላ ደግሞ ካንተም በፊት እንዳልነበር አድርጌ ደግሞ ያለመንከኝንም ብልጥግና ደግሞ ጨምሬልሃለሁ። ግን የመጀመሪያው ልመና ማይ ጋድ። ከዛ እግዚአብሔር ብር ወርቅ ሰጠው አይደለም የሚለው። ምዕራፍ 4 ቁጥር 29 ላይ እግዚአብሔር ለሰሎሞን እጅግ ብዙ ጥበብና ማስተዋል በባህር ዳር እንዳለ አሸዋ የልብ ስፋት ሰጠው። በዚህ ዓመት እግዚአብሔር እንዲያበዛልን የምለምነው ነገር የዚህ ዓመት ምርቃቴ እግዚአብሔር በውስጤ በልቤ ያስቀመጠው
ትንሽ ስኬቶቻችን ወጥመድ ሳይሆኑብን እግዚአብሔር ወደ ትልቅ ወዳሰበልን ስፍራ እንድንደርስ እግዚአብሔር የማስተዋልን መንፈስ እንዲሰጠን። አሜን በሉ ባካችሁ። ለኛ ብቻ አይደለም፣ እኔ ቢሆንልን ለምድራችን እግዚአብሔር የማስተዋልን መንፈስ ቢሰጥ፣ በአብያተ ክርስቲያናት ላይ የማስተዋልን መንፈስ ቢሰጥ እግዚአብሔር ስኬትን ይስጠን፣ ግን በማስተዋል የሚጸና ስኬት ይስጠን። ምድራችን በጣም ብዙ ስኬት የሚመስል ነገር አስተናግዳ ግን በማስተዋል ጉድለት ምክንያት ብዙዎቹን አበላሽተናቸዋል። እግዚአብሔር በማስተዋል እንዲባርከን ልክ ሐዋርያው ጳውሎስ ጢሞቴዎስን ልጁን ሲመክረው እንዳለው በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ጌታ በነገር ሁሉ ማስተዋልን ይስጥህ ይለዋል አይደል? እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ከእናንተ መካከል ጥበበኛና አስተዋይ ማን ነው? በመልካም አኗኗር ስራውን በጥበብ በዋነት ያሳይ ይላል ያዕቆብ ምዕራፍ 3 ቁጥር 13 ላይ ሲናገር። ስለዚህ በማጠቃላይ ስኬት የሚለካው ነገሮች በሚሆኑበት ፍጥነት ሳይሆን በጥበብና በማስተዋል በመመላለሳችን ነው። ስለዚህ እኛም በዘላቂ ስኬት ውስጥ እንድንኖር ምን እናደርግ? የእግዚአብሔርን ጊዜ እንወቅ። እስቲ አሜን በሉ። ትንሽ ድሎች፣ ጊዜያዊ ስኬቶች ወጥመድ እንዳይሆኑብን እግዚአብሔር ሆይ ከልክለኝ እንበለው። በማስተዋልና በትህትና እንመላለስ። በትላንትናና በአሁን ትናንሽ ስኬቶች የነገው ታላቅ ጥሪ እንዲጨልምብን አንፍቀድ። እግዚአብሔር ነገ በህይወታችን የያዘው ትልቅ ነገር አለ። በእውነት ነው የምላችሁ። እግዚአብሔር በፊታችሁ ከፊተኛው ይልቅ የተከፈተ በሮችን ይዞላችኋል። የሚያምን አለ ለዚህ? ግን እነዚህ በሮች የምትገቡባቸው በማስተዋል ስትመላለሱ ነው። እግዚአብሔር ሆይ ልቤን ክፈትልኝ ስትሉት ነው።